ዛሬ የድንች ጥብስ በቆንጆ መልኩ በኦቨን ተደርጎ እየተሰራ ከዚህ በፊት በዘይት ጠብሼው አዘጋጅቼ አውቃለሁኝ። አሁን ደግሞ በኦቨን የተሰራ ነው ይዤላችሁ የመጣሁትኝ በአትክልትና በሩዝ አድርጌ በሁለት አይነት መንገድ ዛሬ ሰርቼዋለሁኝ። በጣም ቆንጆ፣ በጣም ጣፋጭ፣ በጣም በልጆች ዘንድ የሚወደድና ቆንጆ የሆነ የድንች በድንች የሚሰራ ብስኩት የቁርስ አማራጭ ነው ማለት ነው። እዛ አድርጌ ሰርቼዋለሁኝ። እናንተም ለቤተሰብ ለሙሉ ቤተሰብ ለሁሉም የሚሆን አማራጭ ነው። ሰላም ውዴ፣ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ። እንደነገርኳችሁ በመግቢያዬ ላይ የድንች ብስኩት ነው ዛሬ ለመስራት ያሰብኩትኝ። የድንች ብስኩትን ለመስራት በዚህ መልኩ በሩዝና በአትክልት አድርጌ ለመስራት ነው ያሰብኩት። የሩዙን ስልስ እየሰራሁ ነው አሁን። ድንች መጀመሪያ ላይ ድንች በዘይት እንደ ቺፕስ ማለት ነው በትናንሹ ከትፌ ጠብሼዋለሁ። የምታዩት ድንች ነጩ ድንች ነው በዘይት እየተጠበሰ ማለት ነው። እንደዛ ጠብሼ አዘጋጅቼ እላዩ ላይ የተፈቀፈቀ ካሮት አድርጌበት ካሮትና ሽንኩርት አድርጌ ያው በምታዩት ደረጃ ላይ ደርሷል። ዱቤ ነበረኝ ተዘፍዝፎ 2 ቀን ነው ያደረ። ብዙ ጊዜ ዱቤ እጠቀማለሁ እንደዚህ ለአትክልትም ለምናምን የሆነ የተለያየ ነገር ውስጥ እጠቀማለሁ፣ ጨምራለሁ ዱቤ ባቄላ እና ዘፍዝፌ አስቀምጣለሁ ማለት ነው። ተዘፍዝፎ የተቀመጠ ዱቤ ነበረኝ እሱን ጨመርኩበት እና እዚህ ጋር ያው ብዙ እሳት አይፈልግም። ኖርማሊ ተዘፍዝፎ የቆየ ስለሆነ የመብሰል ችግር የለበትም ማለት ነው። ትንሽ መጠበስ ነበር፣ ጠብሼዋለሁ። እዚህ ጋር ለሩዝ ነው ያዘጋጀሁት ስልሱ ለሩዝ ነው እና ድንቹን ቀቅዬ በደንብ አድርጌ ዳምጬው ሌላ የምጨምርበት ዱቄት እንደ አስፈላጊነቱ አድርጌ ስሰራ በሁለት አይነት መልኩ ነው ልሰራ ያሰብኩት፣ በአትክልትና በሩዝ ማለት ነው። የሩዙን ስልስ ሰርቼ ቀላቅዬ በምታዩት መልኩ ደርሰዋል ማለት ነው። እዚህ ጋር ደግሞ ለአትክልት የሚሆን ያዘጋጀውን ብሮኮሊ ደግሞ በትንሹ እሳት ገንፈል ማለት ስላለበት አገንፍያለሁ። ሌላው ደግሞ ዱቤ ነው። ዱቤ በዘይት እየጠበስኩ ነው ያለሁት። በዘይት ሲጠበስ በጣም ነው የሚጣፍጠው። ትንሽ ጨው አናቱ ላይ ጨምራችሁ በዘይት ስትጠብሱት በጣም ነው የሚጣፍጠው። ሞክሩት፣ በጣም ይጣፍጣል። እዚህ ጋር ነጭ ሽንኩርት ጨምሬበታለሁ። እኔ ነጭ ሽንኩርት በዚህ ከትፌ ካሮት በምታዩት መልኩ በጣም በስሱ አድርጌ ከትፌ ካሮት ጨምሬበት ይሄንን ለአትክልቱ እያዘጋጀው ነው ማለት ነው። በአትክልትና በሩዝ አድርጌ ነው ልሰራ ያሰብኩት እንደነገርኳችሁ። ይሄን ለአትክልቱ ነው እያዘጋጀሁ ያለሁት ማለት ነው። ከዛ ያዘጋጃቸው በጣም ትንሽ አትክልቶች ናቸው እና እነሱ እንደነ ብሮኮሊና ካሮት፣ ዱቤ፣ ሽንኩርት ምናምን አድርጌ እነዚህ ነው። ከዛ እናንተ የምትፈልጉትን አትክልት የምታጣፍጡበት ቀለል ያለ ቅመማ ቅመም የምትጠቀሙት ካላችሁ ጨምሩ። ከሌላችሁ ጨው ብቻውን ጨምራችሁ ማጣፈጥ ትችላላችሁ። ካለ ግን የሆነች ማጣፈጫ እናንተ የምትፈልጉትን ጨምራችሁ ያላችሁን ጨምራችሁ ማጣፈጥ ትችላላችሁ። ኖርማሊ ነጭ ሽንኩርት አለው፣ ቃሪያ ያለው፣ ሁሉም ነገር በቂው ሊሆን ይችላል። ያን ያህል የሚያስጨንቅ አይደለም። ቅመም ካላችሁ ትጨምራላችሁ፣ ከሌላችሁ ደግሞ የለም። ጨው ከጨመራችሁ በቂ ነው ማለት ነው። እዚህ ጋር ድንች ከትፌ ጥጄ ነበረ። የጣድኩት ድንች በተመሳሳይ ሳይዝ ነው መከተፍ ያለበት ድንቹ ሲጣድ ሁሌ ማለት ነው። ካልሆነ አንዱ ይበስላል፣ አንዱ አይበስልም። ስለዚህ እንደዚህ አይነት ነገር አጋጥሞን ችግር ነው። በኋላ በምንዳምጠው ሰዓት በጣም ሊያስቸግረን ስለሚችል ብዙ ጊዜ በተመሳሳይ ሳይዝ እኩል
መሆኑን ቼክ አድርጋችሁ ክተፉ። ካልሆነ አንደኛው ይበስላል አንዱ አይበስልም ትቸገራላችሁ ማለት ነው። እንደዚህ አይነት ነገር እንዳይፈጠር እንዳሉ እዚህ ጋር እኔ ቅመም ጨምሬበታለሁኝ። ከዛ አድርጌ እንደዚህ አንዳንዴ እንደ አምባሻ ምናምን ያሉ ዳቦዎችን ሳቦካ የምጠቀመው ለቤት ውስጥ ያዘጋጀኋቸው ብዙ አይነት ቅመሞች አሉና እሱን ጨምሬያለሁ። ለእናንተ ግን ግዴታ አይደለም። ጨው ጨምሬያለሁ። ጨው መጀመሪያ አልጨመርኩም ነበር ስጥደው። እዚህ ጋር ጨው ጨምሬበታለሁ እና ትጨምሩና በደንብ አድርጋችሁ ማሸት ይጠበቅባችኋል። በደንብ አድርጋችሁ በእጃችሁ ታሽታላችሁ። በደንብ ለ5 ድረስ ማለት ነው። ድንቻችሁ ካልበሰለ በተለይ በጣም ሊያስቸግራችሁ ስለሚችል ብቻ ያው ጉልበት ተጠቅማችሁ በደንብ ለመጨፍለቅ ትሞክራላችሁ ማለት ነው። እዚህ ጋር ፓትራ ላይ ዱቄት እያደረኩ ነው። ዘይት አድርጌበት ዱቄት እያደረኩ ነው። ያው የድንች ብስኩት እንደዚህ ፓትራ ላይ ሰርቼ አላቅም፣ ለመጀመሪያ ጊዜ ነው እና እንዳይዝብኝ ፓትራውን ያው ስጋት ነው እንግዲህ ብዙ ዱቄት አድርጌበታለሁ። ለምን እንዳይዝብኝ በሚል ድንች በባህሪው ሲጠበስ የመያዝ ነገር አለው። ውሃ ወይ ዘይት በቂ የሆነ ነገር ከሌለው የመያዝ ባህሪ ስላለው እንዳይዝብኝ ብዬ ፓትራው ላይ እንዳያችሁት ዱቄት አድርጌበታለሁ። ያቦካሁት የተቀቀለ ድንችና ዱቄት ያቦካሁት ይህን ይመስላል እና እሷን እንደዚህ አድቦልቡለን ጠፍጠፍ እናደርግና መሃሉ ላይ አትክልት እናስቀምጥበታለን ማለት ነው። አትክልት የምትፈልጉ አትክልት ሩዝ ከሆነ ምርጫችሁ፣ ወይ ደግሞ ሌላም ነገር መጠቀም ትችላላችሁ። ምርጫችሁ እናንተ የምትፈልጉትን ነገር ጨምራችሁ በዚህ መልኩ እንዲጠፍጠፍ እያደረጋችሁ አትክልቱን ሸፈን አድርጋችሁ እንደዚህ ፓትራው ላይ ታደርጋላችሁ ማለት ነው። እኔ እንደዛ እያደረግኩ ነው ያለሁትኝ። ከዚህ በፊት በዘይት ጠብሼ ሰርቸዋለሁኝ እና በጣም ነበር የሚጣፍጠው። በጣም እዚህ ጋር በምትጠፈጥፉት ሰዓት መርሳት የሌለባችሁ ነገር ከፈለጋችሁ ዘይት ወይ ካልሆነ ደግሞ ውሃ እጃችሁ ማስነካት ይኖርባችኋል። እጃችሁ ላይ ውሃ ወይ ዘይት ካለ በፍጹም እጃችሁን አይዛችሁም። ይሄን ያቦካችሁትን ነገር ግን በደረቁ እንትን የምትሉት ከሆነ ሊጨመላለቅ እጃችሁ ሊቦካ ይችላል። እዚህ ጋር እኔ አይታችሁት ከሆነ ምንም ማየት እንትን እጄ ላይ የቀረ ቡኮ የለም ማለት ነው። እና ለምንድነው ውሃ እያስነካሁኝ በደንብ አድርጌ እጄን ውሃ እያስነካው ነው የምጠፈጥፈው ማለት ነው። በዚህ መልኩ እንግዲህ በሩዝና በአትክልት እያደረኩኝ እንደዚህ ጠፍጥፌ ደረድራለሁኝ ማለት ነው። ፓትራዬ ላይ ፓትራዬን እንዳያችሁት ያው በምታዩት መልኩ ዱቄት አድርጌበታለሁ ማለት ነው። እንደዚህ እያደረጋችሁ በዱቄት ማሳለፍ ትችላላችሁ። ካልፈለጋችሁ በዱቄት ማሳለፍ መተው ትችላላችሁ። ምንም ችግር የለውም። ፓትራው ላይ እንዳያችሁት እኔ ከስር ዘይት ቀብቼው ከዛ ከላይ ደግሞ ዱቄት አድርጌበታለሁኝ። ለምን ፓትራውን እንዳይዝብኝ በሚል ማለት ነው። ስለዚህ በዱቄት ባታሳልፉትም ችግር የለውም የምታዘጋጁትን ነገር ማለት ነው። እና በምታዩት መልኩ በጣም አሪፍ አድርጌ ለመጠፍጠፍ እየሞከርኩኝ ነው። እና እኔ በጣም በትልልቁ ነው የሰራሁት። እናንተ ደግሞ ሳይዙን አነስ አድርጋችሁ መስራት ትችላላችሁ። ቆንጆ ይሆንላችኋል። ለምንም አይነት ፕሮግራም መጠቀም ትችላላችሁ በነገራችን ላይ። እና ስታቦኩ የበቆሎ ዱቄት ተጠቀሙ። እኔ ትንሽ ፍርኖ ዱቄት ጨምሬበት ትንሽ ጭምልቅልቅ እንደማለት ነገር ብላለች። የፍርኖ ዱቄት አትጠቀሙ። በቆሎ ዱቄት በጣም አሪፍ ይሆናል። የተሻለ ነው። አይጨመላለቅም እና ቆንጆ ነው። ፍርፍር የማለት ባህሪ ነው ያለው ማለት ነው። እና የፍርኖ ዱቄት አትጠቀሙ። መጠቀም ያለባችሁ የበቆሎ ዱቄት ነው። በቆሎ ዱቄት በጣም ቆንጆ ነው።
የሚሆነው ማለት ነው። እና አነስ አድርጋችሁ በትንንሹ ለልደት ወይ ለሆነ ነገር ለልጆች በሚሰባሰቡ ሰዓት እንደዚህ ለልጆች መደበሪያ ምናምን አድርጋችሁ ስትሰሩት በጣም ደስ የሚል በቃ ልጆችን የሚያስደስት ቆንጆ የሆነ የልጆች ምርጫ ነው የሚሆነው ማለት ነው። እና ሞክሩት ነው የምላችሁ። ሞክራችሁ እዩት። በጣም ትወዱታላችሁ። በጣም ነው የሚጣፍጠው። በቃ የልጆቻችሁ ምርጫ ነው የሚሆነው። እና በዚህ መልኩ እኔ እንደዚህ አድርጌ ጠፍጥፌ ኦቭን ውስጥ አስገብቼዋለሁኝ ማለት ነው። ከዛ ሲበስል ደግሞ ምን ይመስላል የሚለውን ያው እናያለን ማለት ነው። እኔ ሳህን ላይ አድርጌ ሸፍልቼ ለቁርስ ለልጆች አድርሼዋለሁኝ ማለት ነው። ለልጆች ቁርስ ነው የሚሆነው። እና ትንሽዬ እንትን የተፈጨ ስኳር አድርጌበታለሁኝ መጀመሪያ ላይ። እና እሷ ደግሞ በጣም እንዲጣፍጥ በተለይ ልጆች በጣም እንዲጣፍጣቸውና እንዲወዱት ያደርጋቸዋል ማለት ነው። እንግዲህ በሁለት አይነት መልኩ ነው የሰራሁት። ያው እንደምታዩት ይሄ በሩዝ የተሰራ ነው። ውስጥ ያለው ሩዝ ነው። ሌላኛውን ደግሞ ሰብሬ አሳያችኋለሁ በአትክልት የሰራሁትን። ግን እዚህ ጋር እንደዚህ መለየት አይቻልም። እንግዲህ እስከማገኘው ድረስ ሁሉንም ቢሆን እየሰበበርኩኝ እናንተን ለማሳየት እሞክራለሁ ማለት ነው። ይህንንም ሩዝ ነው። እና ምንም አይነት የጎንዮሽ ጉዳት የሌለው ምርጥ የሆነ ቁርስ ይኸው እንደምታዩት በአትክልት የተሰራ ተገኘ ማለት ነው። እና በጣም ትወዱታላችሁ። ውስጡ ፍርፍር ነው የሚለው። ተረጋግታችሁ የእሳታችሁን ፓወር ቀንሳችሁ ተረጋግታችሁ ካበሰላችሁት በጣም በቃ ፍርፍር ያለና የሚጣፍጥ ቆንጆ ይሆናል። በዛ ላይ ፍርኖ ዱቄት ደግሞ ካልተጠቀማችሁ በበቆሎ ዱቄት ከሆነ የበቆሎ ዱቄት ከሆነ ጨምራችሁበት እንትን የምትጠቀሙት ማለት ነው። እርግጠኛ ነኝ የምላችሁ በቃ በጣም ትወዱታላችሁ። ለቤቴ አዲስ የሆናችሁ ሰብስክራይብ አድርጉልኝ፣ ላይክ አድርጉ፣ ኮሜንት እፈልጋለሁኝ። የእናንተ ሰብስክራይብ ለእኔ በጣም ዋጋ አለውና ሰብስክራይብ አድርጉ። ይህንንም ምግብ ቤት ውስጥ ስሩት፣ ተለማመዱ፣ ማልመዱት፣ ተጠቀሙት ማለት እፈልጋለሁኝ። እኔ በዚህ መልኩ ለልጆች ቁርስ ሰርቼ አቅርቤዋለሁ ማለት ነው። እናንተም ለልጆቻችሁ ለራሳችሁም ይህንን መጠቀም መስራት ትችላላችሁ ለማለት ነው። እና እጅግ በጣም አድርጌ አመሰግናለሁ። ቻው።